ሰላም የአፍሪ ፊልምስ ወዳጆቻችን እንዴት ናችሁልን? ኔሜሲስ በቀጣዩ ክፍል ተመልሷል። ሁሉንም ክፍሎች እዚሁ ቻናል ላይ ታገኟቸዋላችሁ። እየሄዳችሁ እያያችሁ ቪዲዮዎቻችንንም ለብዙ ሰው እንዲደርሱልን ላይክ እና ሰብስክራይብ ብቻ በማድረግ አበረታቱን። ይመቻችሁ። ሰናይ ጊዜ። ባለፈው ክፍል በኔሜሲስ እና ዴሬንም በተነሳው ተኩስ ሳቢያ አጉል ሆነውም ተይዘው ሆስፒታል እንደገቡ ኮልትሬንም ብቻውን እንዳመለጠና ሌላኛው ያመለጠውን የአይዚያ አባትን አሞስን ፈልጎ ሳይመሰክርበት ሊገለው ሲሞክር አይዚያም ከስራው በራሱ ፍቃድ ስለ አንድሬ የነገረከን ሰው ተናገር ሲባል አልናገርም ስላለ ተቀንሶ ብቻውን እሱም አባቱ አሞስን ኮልትሬንን ቀድሞ አግኝቶ ሳይገለው በፊት ሊያገኘው ሲሞክር አሞስም አይዚያ ቤት በነበረ ሰዓት ኖሃንም አግኝቶ እንዲደበቅ አድርጎት በሩን ሲከፍተው ባልጠበቀው መልኩ ኮልትሬን ሊገለው እንደመጣ ፊት ለፊቱ ሲያይ አይተን ነበር ያቆምነው። በዚህኛውም ክፍል ኔሜሲስ በአጓጊነቱ ቀጥሎ ኮልትሬንም ሽጉጡን አሞስ ላይ ደቅኖ አሞስም ተደናግጦ ምን እያደረክ ነው? እዚህ ምን ትሰራለህ? ሁለታችንም አመልጣን ወደ ሜክሲኮ እንሂድ፣ ከፈለግ የኔንም ገንዘብ ውሰድ፣ እዚህ በቆየንም ቁጥርና አንተም እዚህ የፖሊስ ቤት እኔን ከገደልከኝ መልሰክ ወደ እስር ቤት ትገባለክ ቢለውም ኮልትሬን ግን እኔ መቼም እስር ቤት አልመለስም፣ ልጅ ከአይዚያ ጓደኞቼን ገሎብኛል፣ የያዝከውን ገንዘብ የኔ ነውም እያለ በአሞስተው እንደዚህ አታድርግ ቢባርም ሊተኩስ ሲዘጋጅ ተደብቆ ያለው ኖሃም እየሰማቸውና እያያቸው አሞስ የሰጠው ቦርሳ ውስጥ ያለውን ሽጉጥ አውጥቶ ደቅኖ ሊተኩስም ከራሱ ጋር ሲታገልና ሲያቅተው በሚገርም መልኩ ተኩስም ሰምተን አሞስም በጥይት ተመቶ ወድቆ ኮልትሬን አሁን ከአይዚያ ጋር እኩል ነን ቼክሜት በማለት ሲናገር እኛም በድጋሚ ሁለት ተኩስ ድምፅ ሰምተን ሙሉ ለሙሉ አሞስም ተገሎ ኮልትሬንም ያመልጣል። ጥቂትም ቆየት ብሎ አይዚያም እዛ ሲደርስ አባቱ በጥይት ተመቶ እንደተገደለም ሲያይ እየጮኸም ያለቅሳል። ኖሃም ሽጉጡን ይዞ ከተደበቀበት ሲወጣም እያየው ይደናገጣል። እነ ጂሚም በተመሳሳይ ሰዓት እዛው እጅ ከፍንጅ ደርሰውባቸው ከተገደለ ሰው ጋር ኖሃና አይዚያንም ስላገኙ ሁለቱንም በግድያ ወንጀልም ተጠርጥረው ይዘዋቸው ይወጣሉ። አይዚያም በጭራሽ እኛ አይደለንም አባቴን የገደልነው ቢልም የሚሰማውም ያጣል ብለው ኮልትሬንም አካባቢውን ለቆም እየሄደ ከሚስቱ ኢብኒም እየጠበቅንክ ነው የት ደረስክ የሚል መልእክትም ሲገባለት ያንን እያየ ሳይመለስም ይቀራል። እና አይዚያ ቤትም ኖሃም ታስሮ ሲወሰድ ካንዲስም እየጮኸች ልታስቆም ብትልም በክሩዝ እየተከለከለች እሷም ማሪከን እንዲረዳቸው ቴክስት ልክላታለች። ክሩዝም አይዚያን ወደ ጣቢያ እንዲወስዱ ትዕዛዝም ስትሰጥ ጂሚም እኔ አደርሰዋለሁም ሲል የሆነ ነገር ላደገ ስለመሰላት አይቻልም የዚህ ኬዝ መሪ እኔ ነኝ ብትለውም እሺ መሪ ይሁን ይንበል፣ ግን እንዴት አይዚያ ይህን ሁሉ ያደርጋል ብለሽ ታስቢያለሽ? ቤቱ ላይ አባቱን ይገላል ብዬ አላስብም። ይህ አይዚያ እንዳለው የኮልትሬን ስራ ነው። ኮልትሬን እኛን አሁን እዚህ አዘናግቶ እያመለጠ ነው። አንቺ የዚህ ኬዝ መሪ ሆነሽ ካመለጠ ስራሽ አደጋ ላይ ነው። እናም ደግሞ አትርሺ እኔ ነኝ አሁንም አለቃሽም ብሏት አይዚያንም ይዞትም ወደ ጣቢያ ይሄዳል። ክሩዝም እየተበሳጨች ሃርፐርንም ኖሃን ይዛ ጣቢያ እንድትሄድና ኮልትሬን እንዲፈልጉ ሙሉ ፖሊስ ጣቢያ ያሉ ፖሊሶች እንዲወጡ እንድታደርግ ትዕዛዝም ሰጣታለች። ኢብኒም ባሏ ቀርቶባት እየተጨነቀች እህቷ ቻርሊም እንሂድ በቃ አልመጣም ብትላትም ኢብኒም በንዴት አንቺ ትዕግስት የለሽም፣ ድሮ ልጄን ስኮልድም መጠበቅ አቅቶሽ ነው ልጄን ያሳጣሽኝ በማለትም ስትወቅሳት አሁንም ኮልትሬንን አሳጥተሽ ብቻዬን አስቀርተሽ አንቺ የምትይውን ብቻ እንዳደርግልሽ ስለምፈልግ ነው ብላ መልሳ ትወቅሳታለች። ቻርሊም እየተገረመችባት ለአንቺ ስለማስብ ነው፣ ድሮ ላይ ልጁን ወይ አንቺን መምረጥ ነበረብን፣ አንቺም መረጥኩ፣ አሁንም እዚህ ከቆየሽ መታሰርሽ አይቀርም እያለቻት ከሃርፐር ኮልትሬን እንዲፈልጉ የታዘዘውን ትዕዛዝም በመልእክት ተልኮላት ኮልትሬን በቃ አሁን አብቅቶለታል፣ በእቅዳችን መሰረት አልሄደም፣ ነይ እኔና አንቺም እናምለጥም ትላታለች። አይዚያን ወደ ጣቢያ ይዞት እየሄደ ያለው ጂሚ ማስወርዶት ቃልክን ጣቢያ ላይ ስትሰጥ ቤት ስገባ አባቴ አሞስ ልጅ ኖሃ ላይ ሽጉጡን ደቅኖ አገኘሁት፣ እኔም ላይ ደቅኖ ሊተኩስብኝ ሲል አነጣጥሬ ተኮስኩበት ገደልኩት ብለህ ቃልክን ስጥም ሲለው አይዚያም በጭራሽ አልዋሽም ይህ የኮልትሬን ስራ ነው ቢለውም ዲኤንኤው ሬሳው ላይ ካልተገኘ አንተ ነህ ወይ ደግሞ ኖሃ ናችሁ በግድያው ተወንጅላችሁ የምትታሰሩት፣ ልረዳክ እየሞከርኩ ነው እያለ ቢጮህበትም አይዚያ ግን ምንም ይሁን በራሴ መንገድ እውነታውን እታገላለሁ አጋለጣለሁም ስላለ
ወደ ጣቢያም ይዞትም ሄዶ በዋና አለቃቸውን በኩል በካቴና ታስሮ ለምርመራም ይዘጋጃል። ጂሚም ኢካን ወደ ኮልትሬን ቤት ልኮ ምንም አላገኘውም እያለ ኢካን በቴክስትም ይልክለታል። ኮልትሬንም ሚስቱና ቻርሊ የነበሩበት ጋም ደርሶ የግል ፕሌኑም እንደሄደና ትተውት የሄዱ ቢመስለውም ኢቭንም እዛው ቀርታ ቻርሊ ብቻ መሄዷንም እየተረዳን ኢቭንም ኮልትሬን ላይ እየተበሳጨች አሁንም ነገሮችን ለማስተካከል እቅድ አለኝ ቢላትም አንተ እቅድክ እየመራ እዚያ ደርሶናል፣ ከዚህ በኋላ መሪነቱን እኔ ይዟለው፣ መኪናዋ ኋላ ግባና አርፈክ ተቀመጥም ብላ ያስገረመች ከዚህ በኋላ ነገሮችን ልታስተካክል ራሷ እየመራች ትወስዷለች። ጣቢያም ላይ ክሩዝ አይዛን ለመመርመር ብትሞክርም እሱ ግን እኔ አባቴ ልገለው ብል ብዙ እድል ነበረኝ፣ እንዴት ቤቴ እገሏለሁ? ሲቀጥል እሱን ገድዬ ምን እጠቀማለሁ? በህይወት ቆይቶ ኮልትሬን ላይ ቢመሰክርልኝ ነበር ጥሩ። አሁን እኔ ሳሎን ኮልትሬን ነበር ታስሮ መመርመር የነበረበት እያለ በንዴት ይናገራል። ኮልትሬንም አንድ ሆቴል ላይ ሻወሩን ወሳስቶ ሱፉን ለባብሶ የሱንና የሚስቱን ሽጉጥ ፓስፖርቶቻቸውን ሲያዘገጃጅ እያየ ነው። ሚስቱ ኢቪኒም ቢሮአቸው ላይ እሷን ፏ ብላ ፖሊሶችን እየመራ የመጣው ኢካም እዛ ደርሶ ባልሽ ቢሮ አለ ወይ ገብተን እንየው እናውራው ቢላትም የለም እያለች ገብተው ሊያዩና ሊፈትሹ ቢፈልጉም የፍተሻ ፍቃድ ያስፈልጋቸዋል ብላም ትሸኛቸዋለች። እነሱንም ሸኝታ ቢሮ ውስጥ ተቀምጠው ያሉት የዴረን ሚስትንና የዲየንን ሚስት ጋም አምርታ እያወራቻቸው የቻውን ሚስትም መምጣት ስላልቻለች ሌላኛውን የዲዮንን ሚስትም ቀላቅለው ጠቀም ያለ ገንዘብ ለየብቻ የሰጠቻቸው ለነሱም ስራ እንዳላትም እየተናገረች አሁን ባሎቻችሁ ታስረዋል፣ እናንተ ህይወትም አደጋ ላይ ነው፣ ግን እናንተ እኔና ኮልትሬንን ነፃ እንድንወጣ አድርጋችሁ ረድታችሁን ወደፊት ያለ ባሎቻችሁ ህይወታችሁ ጥሩ እንዲሆንም እናደርጋለን። እምቢ ብላችሁ ለፖሊሶች እንሰራለን እንተባበራለን ካላችሁ ግን እናንተም ታስራችሁ ህይወታችሁ ልጆቻችሁ ሁላ ጉል ይሆናሉ በማለት የሚፈራረሙበትን ኮንትራትም እየሰጠች ከነሱ ጋር አይዛን ለመጣል እንዲሁም ኮልትሬንን ነፃ ለማውጣት ትሰራለች። ዋው! ፖሊስ ጣቢያ ላይ አይዛም መመርመሩን ቀጥሎ ከማሊክ ጋም አንዲት ቴሳ የተባለችም የአይኤዲ ጣቢያ የምርምር ቡድን አባሪ የሆነች ሴትም እዛ ተገኝታ ምርመራውንም ትከታተላለች። እንዲሁ ታዲያ ክሩዝም ወደ ውጭ ወጣ ከሃርፐር ጋም እያወራች የሚሆነውን ሁላም እየነገረቻት ሃርፐርም አሞስ ላይ የተተኮሰው ጥይት ተመርምሮ እንደመጣትም ነግራት አጋጣሚውን ስታገኝም ለቻርሊ ጣቢያ ላይ እየሆነ ያለውን ሁላም ትነግራታለች። ቻርሊም ታዲያ ይህን ሁላ ከሰማች በኋላ ኮልትሬን ላይ ሊመሰክር የሚችል ሰው እንዳለም ስታቂያም ሰው ኖሃ እንደሆነም ካወቀች በኋላ ለሃርፐር ኖሃን በፍጥነት አስወግጁን ብላ ስራ ትሰጣታለች። ኮልትሬንና ኢቭኒም በኢቭኒ መሪነት ጠበቆቻቸውን ሲያገኙ ያየናቸው። ጣቢያም ላይ ካንዲስ ክሩዝን እያስቆመች ስህተት እየሰራችሁ ነው ብትላትም ክሩዝ ግን ባህልሽን አንቺን በደንብ አታውቂውም፣ በቅርብ የሰጠሽ የአንገት ሀብል ራሱ ፌክ የሆነ ድብቅ ካሜራ የተገጠመበት ነበር፣ በዛም እየተከታተለች ነበርም ብላት አስገርማት ሄዳለች። ቀጥለውም ኖሃን ወደ መመርመሩም ገብተው ኖሃን በጊዜው የተፈጠረውን ምንም ሳያስቀርም ተናግሮ አሞስ ሲተኮስበት አባቴ አይዛ እዛ አልነበረም፣ አሞስ ላይ የተኮሰው ኮልትሬን ዋይልደር የተባለው ለባስኬትቦል ቡድናችን ጫማ የረዳው ግለሰብ ነው እያለም ይናገራል። ፖሊሶችም ይህን ከያዙ በኋላ ኖሃ የዋሸ ቢሆንስ የእሱን ቃል ብቻም ይዘን ኮልትሬንን ማሰር አንችልም፣ ተጨባጭ ማስረጃም እንፈልጋለን እያሉ ሃርፐርም እዛ ነበረችና በሐሳቡም እየተስማማች አዎ አይዚያ እውነቱን መናገር አለበትም በሚለው ሐሳብ ትስማማለች። ክሩዝም አይዚያ ጋር ገብታ ምርመራዋን ትቀጥላለች። አይዚያም እኔም በደንብ እመኝም በማለት ኮልትሬን ያለውን በሌላ ሰው እንዲነጠቅ የሚፈልግ ሰው አይደለም፣ እኔም እየደረስኩበትና ልነጥቀው ስቃረብ ነበር የዛኔ ታይታ የተባለውን ያስገድለው። ቀጥሎም ቢያንካ የተባለችው ሴት ተገላ ተገኘች፣ እንዲሁም ፐርዣኖቹንም ገድላቸው። ቀጥሎም አሞስን በስተመጨረሻም እኔን ይገለኛል እመኝ እያለ ዲያንን ስለገደልኩበት ነው አባቴ አሞስን ደግሞ የዘረፋው ቡድን ላይ ይቀላቀለው እኔንም በዛው ሊጎዳ አስቦ ነው ቢላትም ክሩዝ ግን አንድሬ የተባለው ሰው የተገደለበት ሽጉጥ አሻራ ላይ የአባትህ የአሞስ አሻራም ስለተገኘ አሞስ ነው አንድሬን የገደለው፣ አንተንም እኔ ለ2 ዓመት አቀቃለሁ፣ አባትህም በጣም ተጠላውም ነበር ለዛም ይሆናል አሁን የገደልከው ብትለውም አይዚያም እንባው እየፈሰሰ እኔ አባቴን እንዲቀየርና
ጥሩ ሰው እንዲሆን እንጂ እንዲሞት አልነበረም የፈለግኩት። እሺ እሱ የተተኮሰበት ሽጉጥንስ አገኛችሁት ወይ? ጥይቱንስ አጣራችሁትም ሲላት፣ አዎ እያጣራን ነው፣ ሽጉጡ መውጫዋ አጥርጋ ተጥሎም ተገኝቷልም ብለው ትወጣለች። እንደወጣችም የኖሃ ቃልብ የተነገራት ኖሃም አይዛያም የውሸት እንዲሉ ተለማምደው ሊሆን ይችላል እያለች ጥርጣሬዋን እየተናገረች እዛው እስካሁን ሲፈለግ የነበረው ኮልትሬንና ሚስቱ ከጠበቆቻቸው ጋር ደርሰው ሙሉ እነ ጂሚ ማሊክ ተይሳ ተሰብስበው አንድ መሰብሰቢያ አዳራሽ ውስጥም ለመነጋገር ይገባሉ። ካንዲስም ከርቀትም የሚሆነውን እያየች ትደናገጣለች። ሁሉም ውስጥም ላይ እየተነጋገሩ የኮልትሬን ጠበቆችም ፖሊሶች ደንበኛችን ኮልትሬንን ከመጠን በላይ ያለምንም ማስረጃ እያስጨነቁ እየተከታተሉት ነው ሲሉ፣ እነ ጂሚም ኮልትሬንን ፈልገን ልናገኘው አልቻልንም፣ የት ሄዱ ነበርም ሲሉ፣ ኮልትሬንም ለኢንቨስትመንት ስራ ከከተማ ወጥቶ በረሃ ላይ እንደነበረም ይናገራል። ዛሬ ብቻ ኢካተብዮ አባላችሁ ስራ ቦታ መጥቶ ነበርም። በተለያዩ ቦታዎች ኮልትሬንን አይዛያም እየተከታተለ ያለምንም ማስረጃ ሲያስጨንቀው ነበረ። ከፈለጋችሁ ይሄው የኛ የደህንነት ፓስፖርት፣ ሽጉጦቻችን በማለት ሙሉ ቼክ አድርጉም በማለት ይሰጧቸዋል። የዛኔም አይዛያ የኮልትሬን ቤት ያለው ቢሮ ላይ ገብቶ ካሜራውን አቃጥሎ የበረበረበትን ጊዜ በቪዲዮ ማምጥተው እያሳዩ ከዚህ በኋላ ከደንበኛችን ፖሊሶች ካራቁ እያንዳንዳችሁ ላይ ክስ መስረተን ከፖሊስነት እንድትወገዱ ነው የምናደርገው እያሉ ጠበቆቹም ያስፈራሯቸዋል። ኢቨኒም እኔም በጊዜው አይዛያን አምኜ ቤት ያስገባሁት በዚህ ብቻ ፖሊሶች ስራቸው ሁላ ለኔ ጭንቀት ሆኖብኛል፣ ጭንቀቱን አልቻትኩልም እያለች ስታለቅስ ኮልትሬንም ለልጃችን ጭንቀት ጥሩ አይደለም አትጨነቂም ሲል፣ ፖሊሶችም እሷ ማርገዟን ሲሰሙ ፍርድ ቤት ይሄ ነገር ከተነገረ ይባስ ነገሩን እነሱ ላይ እንደሚያከብድባቸው ይረዳሉ። ኢቭኒም መጸዳጃ ቤት ልጠቀም ብላም ስትወጣ ካንዲስም አይታ ተከትላት ትሄዳለች። የአይዛያ አንደኛው ረዳትም የሚሆነውን እያየ ወደ አይዛያም ጋር አምርቶ ኖሃ የተፈጠረውን ተናግሯል። እንደዛ እንዲል አንተ አድርገህ አስተማረከው ነው ወይ ቢለውም ቢጠይቀውም አይዛያም በፍጹም ስላለ በዚህ ነገሮች ከቀጠሉ አንተ እስር ቤት ተፈርዶብክ መግባትክ ነው። አሁን ኮልትሬን እዚህ ከጠበቆቹ ጋር መጥቶ ፖሊሶች እንዲተውት ለማድረግ እየሞከረ ነው ሲለው፣ አይዛያም ደሙ ፈልቶ ፍቱኝ ልቀቁኝ እያለ ቢናገርም ተረጋጋና በደንብ አስብ እስኪ አንድ ጥያቄ እንዲጠይቁት አድርጌ ልናጋልጦ እንችላለን የሚለዋል። አይዛያም እየተስማማ አሰብ አድርጎ ኖሃ ያለውን እስኪ ንገረኝ እያለም ይጠይቀዋል። ካንዲስም ኢቭኒን ተከትላት መጸዳጃ ቤትም ገብታ እውነቱን ተናገር እያለች ልታፋጣት ብትሞክርም ኢቭኒን ማስቁማት እንባ እየተናነቃት እያስመሰለች እኔ ኮልትሬን ምንም ህገወጥ ነገር ሲያደርግ በህይወት አይቼው አላቅም። ድሮ ላይ አዎ ህገወጥ ነገር አድርጎ ታስሮ ነበር፣ ግን ተሻሽሎም ወጥቷል። አሁንም ህገወጥ ነገር አድጎም ሊሆንም ላይሆንም ይችላል። ግን እኔ አሁን የሚያሳስበኝ ለተረገዘው ልጄም ሰላም ብቻ ነው የምፈልገውም እያለች አዝናም ስትናገር፣ አይዛያም ነው ኮልትሬንን እየተከታተለ ለዚህ የዳረገው። አንቺም በሰላም ልጅሽን ኖሃን ይዘሽ ከዚህ ወጥተሽ መኖር ትችላለሽም በማለትም ተናግራት ትሄዳለች። የአይዛያ ረዳትም ማሊክንም ጠርቶ ኖሃ ኮልትሬን ላይ መስክሯል። እናም እስኪ ኮልትሬንን አሁን ሁለት ነገር በለው። ይህም ሁለት የምትለውም ነገር አንደኛው አሞስን ስገለው ምስክር ግለሰብ አይቶካል። ምስክሩም ግለሰብ እንዳለው አይዛያ አሁን እኩሉ ሆነን ቼክሜት ስትልም ሰምቶካል ብለህ ተናገርም፣ ከዛ የሚለውን እናያለን የሚለዋል። ውስጥም ላይ ጂሚ የተለያዩ ጥያቄዎች ኮልትሬንን እየጠየቀ ስለ ጓደኞቹ ዴሬን ስለ ዲዮን ሁላ ቢጠይቅም ኮልትሬንም አዋቃቸዋለሁ ጓደኞቼ ናቸው፣ ግን ምን እንደሰሩ ምን እንደሚሰሩ አላቅም እያለም ይክዳል። ማሊክም ዋናውን ጥያቄ ሊጠይቀው እያሰበ በስልኩም መልእክት ገብቶለት ሲከፍተው ከካንዲስ ጌዛኒ ሲሳሰሙ የሚያሳየውን ፎቶ እንዲሁም በጽሁፍም አንተ አሁን ላይ ጣልቃ ከገባክ ይህን ለአይዛያ እንዲያየውም እንደሚያደርጉትና የሱም ስራ ላይ ችግር አደጋ እንደሚፈጥሩበት ጽፈው ልከውለት ማሊክም በድንጋጤ ምንም ጥያቄ ከመጠየቅም ተቆጥቦ በተኩሱ ልውውጥ ጊዜ ብቻ ኮልትሬን የት እንደነበረም ጠይቆት ኮልትሬንም ከስልኩ ላይ ፕሮግራሙንም አውጥቶም አይቶ የት እንደነበረም ተናግሮ ከዚህ በኋላ ፖሊሶች እላፊ ወደሱ ከመጡ ክስ እንደሚመሰርቱ ጠበቆቹን ማስጠንቀቀው ይወጣሉ። ዋው! ማሊክም ሲወጣ እንዳልተሳካ ለአይዛያ ባልደረባም እየነገረው ለካንዲስም ሄዶ የተፈጠረውን ያስረዳታል። ሃርፐርም ያንን ካየች በኋላ በፍጥነት ኖሃ ያለበት ጋር ማምርታ በድብቅ ልትወስደው ብትልም እነ ጂሚም ደርሰውባት እሷም የሱ ኬዝ ያለቀ መስሎኝ ነው ብላም አስቀይሳም ትወጣለች።
ጂሚም ከነቴሳም ጋር ተነጋግሮ ጨራርሶ በተኩሱ ጊዜ ኮልትሬን የት እንደነበረ አጣር የተባለችው ሃርፐርም የነበረበትን ቦታ አጣርታ መታ ስትናገር ቦታውንም ስትናገር ታዲያ ጂሚም ኮልትሬን እዛ ነበርኩ ያለበት ቦታ ጋር ስለማይመሳሰል ግራ ተጋብቶ ለራሱም ምን ማለት ነው እያለም ይናገራል። ክሩዝም ወደ አይዚያም ጋር ማመርታ አሞስ ላይ ተተኩሶም የተገኘው ሽጉጥ እንዲሁ ጥይቱን አጣርተናል፣ ያንተ የራስህ የሥራ ሽጉጥ እንደሆነም ደርሰንበታልም ስትለው ግራም ተጋብቶ እንዴት እኔ እኮ ሽጉጤ ለጂሚ አስረክቤ ወጥቼ ነበርኩም ቢላትም አዎ ግን መልሰህ ከጂሚ ሰርቀከው ይሆናል እዛ ከአባት ከአሞስ ጋር የተገናኘክበት ክለብ ላይ እኛም ወደ ክለቡ ስንገባ ከጂሚ ሰርቀከው ነበርም በማለት መረጃውንም ደርሰንበታልም ስትለው አይዚያም ይበልጥ ተገርሞ እኔ በዛ በራሴ ሽጉጥ ብቻ አሞስ ላይ መተኮሴ ውሸት እንደሆነና አሞስ ላይ እንዳልተኮስ ቁልጭ አድርጎ ያሳያል እያላት እና ቴሳም እዛ ደርሰው የመጨረሻ የተኩሱ ቦታ ላይ እንደተገኘክ እንዲሁ እንድትገኝ ሚስጥር የነገረክ ሰውን ንገረንና ጥፋትህን አቅለል ቢሉትም መናገር አልችልም ስላለ ከስራው ተቀንሶ ከቤትም የማይወጣበት የቁም እስረኛ እንዲሆን ከዛም ክሱን እንዲከታተል ወስነውበት ይወጣሉ። እቃውንም ሸክፎ አይዚያም ይወጣል። ክሩዝም እኔ ሽጉጤን ከጂሚ ያልሰረቁትም እያላትም ይሄዳል። ቤት ተወስዶ ከቤት እንዳይወጣ እግሩ ላይ የሚታሰረው መከታተያም ሲገጠምለት ካንዲስም በፊት ስለሰጣት የአንገት ሐብል ስጦታም ጠይቀው ለዛም ይቅርታም ይጠይቃታል። ጣቢያም ላይ ጂሚ እንዴት አይዚያ የወሰድኩበትን ሽጉጥ መልሶ ሊወስድብኝ ቻለ? መኪና ውስጥ እኮ አስቀምጨው ነበረ። ስለ ሽጉጡ የሚያውቁት 3 ሰዎች ነበርን መኪና ውስጥ የነበርነው እኔ፣ አንቺ፣ ክሩዝና ሃርፐር ነበርን እያለ ሃርፐርን ይጠረጥራታል። ወዲያው ክለቡም ላይ የተቀረጸውን ቪዲዮ አምጥተው ሲያጣሩ እንደጠረጠሩት ሃርፐር ለኮልትሬን በድብቅ የአይዚያን ሽጉጥ ከጂሚ ሰርቅ አምጥታ ስትሰጠውም የሚያሳየውን ቪዲዮ አይተው ወዲያው እሷን ለመያዝ ወደ ስራም ይገባሉ። ክሩዝም አይዚያ ቤት አመርታ ከካንዲስ ጋር ተገናኝታ አይዚያን ይቅርታ ልጠይቀው እንደመጣች ትናገራለች። ካንዲስ መጀመሪያ እኔ ነው ይቅርታ ልጠይቅ የሚገባው፣ ሲቀጥል አሁን አይዚያ እግር ላይ ያሰራችሁትን አውልቁለት ብትላትም ክሩዝ ግን ለዛ ገና ነው፣ ግን አይዚያ እውነት እየተናገረ እንደሆነ አውቄያለሁ፣ አብረን ሆነን ጥሩ መረጃ ልናገኝና ኮልትሬንን ልናጋልጥ ይገባልም ስትላት ካንዲስም ነገሩን አስባበት የኮልትሬን ሚስት ኢቭኒ ባሏ የሚሰራውን ታውቃለች። ለፖሊሶች መናገር ፈርታ ነው። እኔን ግን ስለምታምነኝ እኔ ላወጣጣ ትችላለሁም በማለት ታስባለች። እንግዲህ እንዲህ እያለን የዚህኛውን ገራሚ ክፍል ማገባደጃ ትዕይንቶች ላይ ተቃርበናል። ኢቭኒም ጋር ከሃርፐር ተደውሎላት እሷም ለእህቴ ቻርሊ በራሴ ሁሉንም ነገር እንደጨረስኩት ንገሪያት ብትላትም ሃርፐር ግን ኮልትሬን አሞስን ሲገል ያየው ምስክር አለ፣ ምስክሩም ኑሃ ነው፣ እኔም እሱን ላስወግደው እየሄድኩ ነው ስትላት ኢቭኒም ተደናግጣ በጭራሽ ወደሱ እንዳትሄጂ እያለች ልታዛት ብትሞክረም አንቺ እኔን አታዥኝም ብላ ስልኩን ትዘጋባታለች። ኢቭኒም በዚህ ተደናግጣ የቤቷ በርም ተንኳኩቶ ስልኩንም ደብቃ ስትከፍተው ካንዲስ ነበረችና አንቺ ልደራሽ ነው እዚህ የመጣሁትም እያለች ኮልትሬን እንደሌለ አረጋግጣ ወደ ውስጥም ገብታ እያወራቻት ኮልትሬን አሞስን እንደገደለው ሙሉ መረጃ ፖሊሶች ደርሰውበታል፣ ምስክርም ተገኝቷልም ስትላት እኛም በአንገት ሐብሏን በኩል ቪዲዮ ኢቭኒን እየቀረጿት ከነ ክሩዝ ጋም ሆና ካንዲስ ኢቭኒ የሆነ ነገር እስክትናገር ውጪ ላይ እየጠበቋት እንደሆነም እናያለን ብለው ኢቭኒም ካንዲስ የምትላትን ትታ አሁን እሱን ትተሽ ልጅሽ ኖዋ አደጋ ላይ ነው ሊገሉት ይችላሉ ስትላት ካንዲስም ስትናገጥና ማነው የሚገለውም ስትል እነ ክሩዝም ይህን ሲሰሙ ይህ ለግድያ ወንጀል የታሰበ በሚል ያስጠረጥራል በማለት ታጥቀው ወደ ቤቷም ገብተው ኢቭኒን አስረው ይወስዷታል። ካንዲስም ልጄን ማነው የሚገለው እያለች ቀውጢ ታደርጓለች። ቤትም ላይ አይዚያ የልጃቸውን ውሃ ክፍል ገብቶም አቶት የት እንደሄደ ግራ ተጋብቶም ይፈልጓል። የሃርፐር መኖሪያ ቦታም ላይ ፖሊሶች ቢሄዱና የቤቷን በር ገንጥለው ቢገቡም ያጧቷል በለው ጉዱን የማያውቀው ኮልትሬን ቢሮ ላይ ሀገር ሰላም ብሎ ቆሞም እንዳለም እናየዋለን። በቀጣይስ በመጨረሻው ክፍል ምን ይፈጠራል? አብረን በጉጉት የምንጠብቅ ይሆናል። ቶሎ እንዲለቀቅ ይህችን ቪዲዮ ላይክ እና ቻናሉን ሰብስክራይብ ማድረግ እንዳይረሳ። እስከዛው ግን እንደ ሁልጊዜው ቸር ቆዩልን።